ብዙዎቻችሁ በኮመንት ላይ ለመደበኛ ስራ ልን ብላችሁኝ በጠየቃችሁኝ መሰረት በዚህ ቪዲዮ መደበኛ ፓስፖርት በአዲሱ የኢሚግሬሽን ሲስተም እንዴት መሙላት እንደሚቻል በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮ ስለሚጠቅማችሁ ላይክ እንድታደርጉ ጠይቃችኋለሁ። ሌላው ላይክ ስታደርጉ ለብዙ ሰዎች ቪዲዮ እንዲደርስና ብዙ እይታ እንዲኖረው ስለሚረዳኝ ቪዲዮን ላይክ እያደረጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። እንዲሁም ይሄ ቪዲዮ ይጠቅማሉ ብላችሁ ለምታስቡት ሰው ሼር አድርጉለት። እንዲሁም ሀሳብና አስተያየት ካላችሁ በኮመንት ሴክሽን ላይ አስቀምጡልኝ። ጥያቄም ካላችሁ አስቀምጡ፣ ለእያንዳንዳችሁ ሪፕላይ ያደርጋለሁ። ወደ ቪዲዮ እንሂድ። በመጀመሪያ ደረጃ ጉግል ክሮም እንከፍታለን። immigration.gov.et ብለን ሰርች እናደርጋለን። እዚህ ጋር የምታዩት ሁለተኛ ምርጫ ላይ ያለውን ኢሚግሬሽን ሲቲዝንሺፕ ሰርቪስ የሚለውን ክሊክ እናደርጋለን። እንደምታዩት ኦፊሻል ፔጃቸው ላይ ይወስድናል። በቀኝ በኩል አፕላይ የምትላለች እሷን ስንነካ ወደዚህኛው ፔጅ ሪዳይሬክት ያደርገናል። ሴኩሪቲ ቬሪፊኬሽን እስኪጨርስ ድረስ የተወሰነ ሰዓት የተወሰነ ደቂቃ የተወሰነ ሰከንድ እንጠብቃለን። ቬሪፋይ አድርጎ እንደጨረሰ ይሄኛውን ሆም ፔጅ በዚህ መሰረት ያሳየናል። ስለዚህ እኛውን አካውንት ስለሌለን መጀመሪያ የምናደርገው ምንድነው ሬጂስተር ነው የምናደርገው። አካውንት ክሬት እናደርጋለን ማለት ነው። ስለዚህ ሬጂስተር የሚለውን ክሊክ እናደርጋለን። እዚህ ጋር አይደንቲፊኬሽን ነምበር ያስመርጠናል። ገቨርንመንት አይደንቲፊኬሽን ነምበር ነው የምንመርጠው ወይም ደግሞ የቀበሌ አይዲ ማለት ነው። አይደንቲፊኬሽን ነምበሩን እዚህ ጋር እናስገባለን። ሰርች ስንለው ሰርች ሰክሰስፉሊ የሚል ያመጣል። ከዛ በኋላ ፈርስት ኔም፣ ፋዘር ኔም እና ግራንድ ፋዘር ኔም የሚለውን እዚህ ጋር ስማችንን እስካት ያለውን ስማችንን እናስገባለን። ይሄንን እንዲሁም በአማርኛ እናስገባለን። ሁለቱንም በአማርኛ በእንግሊዝኛ እንጽፋለን ማለት ነው። ይሄን ከጨረስን በኋላ መተን እዚህ ጋር በርዝ ዴት ሰሌክት እናደርጋለን። ባይ ዘ ወይ አስቸኳይ ፓስፖርት ላይ ከምንሞላው ጋር ተመሳሳይ ስቴፕ ነው ያለው። የመጀመሪያ ሜጀር ልዩነቱ የምንለው ይሄኛውን ስንመርጥ ኦርዲነሪ ብለን ነው የምንመርጠው ወይም ደግሞ መደበኛ ብለን ነው የምንመርጠው። ስለዚህ እዚህ ጋር የተወለድንበትን ቀን እንመርጣለን። በግራ በኩል የምታዩት ዲኬድ የሚል አለ። ዲኬድ ማለት ለምሳሌ በ1990ዎቹ ከሆነ የተወለዳችሁት በውጪ በግሪጎሪያን ካላንደር ከሆነ የምትመርጡት 1990 የሚለውን ክሊክ ታደርጋላችሁ። 2000 ከሆነ ደግሞ በ2000 የሚለውን ክሊክ ታደርጋላችሁ። በዛ መካከል ያለውን ዓመተ ምህረት ነው የሚያስመርጣችሁ። ለምሳሌ በ1990 ካላችሁት ከ1990 እስከ 2000 ዓመተ ምህረት ያለውን ኦፕሽን ያመጣላችኋል ማለት ነው። ስለዚህ በዛ መካከል ሬንጃችሁ በዛ መካከል ከሆነ 1990 ትላላችሁ ማለት ነው። ስለዚህ የእናንተን ዓመተ ምህረት በዛ መሰረት ክሊክ እያደረጋችሁ ማስተካከል ትችላላችሁ። ከዛን ዓመትና ወር የሚለውን እንሞላለን። ቀኑንም እዚህ ጋር ሰሌክት እናደርግና መጨረሻ ላይ እቺኛዋ በቀኝ በኩል ያለችዋን አክሴፕት የምትለዋን በተን ክሊክ እናደርጋለን ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት እድሜያችሁን ካልኩሌት አድርጎ ይነግራችኋል። ሜቢ ተሳስታችሁ ከሆነም እዚህ ጋር ኤጅ የሚለው ጋር ቼክ አድርጉት፣ በደንብ ቼክ አድርጉት። ስለዚህ እድሜያችሁን ካልኩሌት አድርጎ ስለሚነግራችሁ በዛ መሰረት በቀላሉ ስህተትም ካለ ማወቅ ይቻላል። በርስ ሰርቲፊኬት ነምበር ነው የሚለው። በርስ ሰርቲፊኬት ነምበሩን ባለፈው በኮመንት ላይ በጣም ብዙ ሰዎች እየጠየቃችሁ ነበረ። የብዙዎቻችን 16 ነው የሚለው 16 ነው ዲጂቱ 17 አይሞላም እያላችሁ ነበረ። 17 ካልሞላ አንድ ዜሮ ከፊት ለፊት ጨምራችሁ ማድረግ ትችላላችሁ። ምክንያቱም እንደምታዩት ከ17 በታች ከሆነ ሚኒመሙ 17 ካራክተር ነው። ከ17 በታች ከሆነ አይቀበልም። ስለዚህ አንድ ዜሮ ከፊት ለፊት እየጨመራችሁ ማለፍ ትችላላችሁ። 16 ከሆነ ግን የብዙዎቻችን የኔንም ጨምሮ 17 ስለሆነ ወይም ደግሞ ሰርቲፊኬት ሲሰጥ እዛ ጋር ስህተት ተፈጥሮ ሊሆን ስለሚችል በደንብ እሱንም ማረጋገጥ ያስፈልጋል ማለት ነው። ከዛ በኋላ ናሽናሊቲ ነው። ናሽናሊቲ የሚለውን ኢትዮጵያ የሚለውን እንመርጥና እሱን እናልፋለን። ሴክስ እንመርጣለን። ኢሜል አድሬሳችንን ካስገባን በኋላ ኢሜል አድሬሳችንን ቫሊዴት እናደርጋለን። ቫሊዴት የምናደርገው ለምንድን ነው? የኛ ትክክለኛ ኢሜል አድሬስ ለመሆኑ ኮንፊርም ለማድረግ። ስለዚህ ቫሊዴት የሚለውን ከነካን በኋላ ኦቲፒ ሜሴጅ ይገባል። እሱን ገብተን ቁጥሩን መተን እዚህ ጋር እናስገባለን ማለት ነው። ካልገባ ደግሞ ካስቸገረን ሪሴንድ የሚለውን በተን እየነካን እንደገና እንዲልክልን ማድረግ እንችላለን። እዚህ ጋር እንደምታዩት ለኔ ገብቷል። ስለዚህ ነምበሩን ኮፒ ያደርግና ወይም ደግሞ ነምበሩን ሸምድጄ አስገባለሁ ማለት ነው። እንደምታዩት ኦቲፒ ሰክሰስፉሊ ቫሊዴትድ የሚል ሜሴጅ ያመጣል ማለት ነው። ልክ እንደዛው ስልክ ቁጥራችንንም አስገብተን ቫሊዴት ማድረግ አለበት። ስልክ ቁጥራችንን ያስገባን ቫሊዴት እናደርጋለን። እዚህ ጋር እንደምታዩት ስልክ ቁጥራችንንም ቫሊዴት አድርጎታል ማለት ነው። ወደታች ስክሮል እናደርግና ዩዘር ኔም ይጠይቀናል። ዩዘር ኔም ማለት ሎጊን የምናደርግበት
ዩዘር ኔም ይጠይቀናል። እዚህ ጋር እኔ በዚህ መንገድ አስገብቻለሁ። ከዛ በኋላ ፓስወርድ አለ። ፓስወርድ ስናስገባ ሁለቴ ነው የምናስገባው። የመጀመሪያው እኛ መስጠት የምንፈልገውን ፓስወርድ ነው የምናስገባው። ከላይ ያስገባነውን ደግሞ ፓስወርድ ከስር ኮንፊርም አድርጉ ይለናል። ተመሳሳይ መሆን አለበት። ላይ የሚያስገባ ነው ታች የምናስገባው ፓስወርድ ተመሳሳይ መሆን አለበት። ስለዚህ ኮንፊርም ፓስወርድ የሚለው ጋር ከላይ ያስገባነውን ደግመን እናስገባለን ማለት ነው። አረንጓዴ ካበራ ያው ስትሮንግ ነው ማለት ነው። ይሄንን ዩዘር ኔም እና ፓስወርድ መርሳት የለብንም። ዩዘር ኔማችን እና ፓስወርዱን ይዘን መጣን ነው እዚህ ጋር ሎጊን የምንለው። ስለዚህ ዩዘር ኔም እና ፓስወርዳችንን ማስታወስ አለብን ወይም ደግሞ መጻፍ አለብን እንዳረሳው። ዘኔ ቀደም የሰጠነውን ዩዘር ኔም እዚህ ጋር እናስገባለን። ከዛም ፓስወርዱንም እናስገባለን ማለት ነው። አሁንም ኮንፊርም ለማድረግ ይጠይቀናል። ስለዚህ ኤስኤምኤስ ከፈለግን በኤስኤምኤስ ወይም ደግሞ በኢሜይልም ቫሊዴት እንዲያደርግልን እናደርጋለን። ስለዚህ እኔ በኢሜይል ነው የማደርገው። በኢሜይል ኮንፊርም አድርጎልኛል። ቅድም ባየነው መሰረት ኦቲፒውን ኢሜይላችን ላይ ገብተን ቼክ አድርገን እዚህ ጋር መተን ማስገባት ነው። ከዛ በኋላ እንደምታዩት የተለያየ አማራጭ ያመጣልናል። ኦርዲናሪ ፓስፖርት የሚለውን እንመርጣለን። ወደ አፕሊኬሽን ፎርሙ ነው የሚያመጣን። አፕሊኬሽን ፎርሙ እዚህ ጋር እንደምታዩት ለማን ነው አፕላይ የምታደርጉት? ለራሳችሁ ነው፣ ለልጃችሁ ወይም ደግሞ ለሌላ ሰው የሚለውን ያስመርጣችኋል። ስለዚህ እኛ ለራሳችን ስለሆነ ፎር ማይ ሰልፍ የሚለውን ሰሌክት እናደርጋለን። እዚህ ጋር ደግሞ ቀናቶች 2 ዴይ ሰርቪስ አለ፣ 5 ዴይ እነዚህ አስቸኳይ የምንላቸው ደግሞ አርጀንት ፓስፖርት የምንሞላበት ነው። እኛ ግን ኖርማል ሰርቪስ ነው መደበኛ አገልግሎት። ስለዚህ ኖርማል ሰርቪስ የሚለውን ከመረጥን በኋላ አይ አክሴፕት የምትለዋን ራይቷን ቲክ እናደርጋለን። ከዛን ኔክስት እንላለን። አፕሊኬሽኑን ነው የምንሞላው ቅድም የሞላነውን ባይ ዲፎልት። ከዛ ወደዚህኛው ስለሚያመጣው ስም፣ በርዝ ሰርቲፊኬት፣ ኤጅ እነሱን አንሞላም። እዚህ ጋር የምንሞላው ሪጅን ኦፍ በርዝ፣ ፕሌስ ኦፍ በርዝ ይጠይቀናል። ከእንደገና ሴክስ የሚለውንም እንሞላለን፣ ቁመታችንን፣ የአይናችንን ከለር እንዲሁም ሄር ከለርችንን፣ ኦኩፔሽን ማለት ስራ የምንሰራው ምንድነው። ተማሪ ከሆናችሁ ስቱደንት በሉት። እዚህ ጋር ብዙ አይነት የስራ መደቦች አሉ። ስለዚህ እነዚህ ከዚህ መካከል የእናንተን ስራ ትመርጣላችሁ። እኔ ስቱደንት ብዬ እሞላለሁ። ማሪታል ስታተስ የጋብቻ ሁኔታ ነው። ያላገባችሁ ከሆናችሁ ሲንግል የሚለውን ትመርጣላችሁ። ያገባችሁ ከሆናችሁ ደግሞ ሜሪድ የሚለውን ትመርጣላችሁ። የተፋታችሁ ከሆነ ደግሞ ዲቮርስድ የሚለውን ትመርጣላችሁ ማለት ነው። ከዛ በኋላ የሞላችሁትን ቼክ አድርጋችሁ ኔክስት የሚለውን በተን ክሊክ ታደርጋላችሁ። ደን ሶስተኛው ስቴፕ የሚሆነው አድሬስ ነው። አድሬሳችሁን ማስገባት። የእናንተ አድሬስ የት ነው? አድራሻችሁን ታስገባላችሁ። ሁለተኛው ግን ኦፕሽናል ስለሆነ ሁለተኛውን መተው ትችላላችሁ፣ ወይም በቀኝ በኩል ያለውን ፎር አለመሙላት ትችላላችሁ ማለት ነው። ከዛም ቫሊዴት ያደርግላችኋል። ሶስተኛው ስቴፕ አፕሎድ ዶክመንት። ዶክመንታችሁን አፕሎድ እንድታደርጉ ነው። እዚህ ጋር 3 አይነት ኦፕሽን አለ። የመጀመሪያው ቀይ የሚያበራው ፓርት የምታዩት እነዚህ ማንዳቶሪ ናቸው፣ ግዴታ አፕሎድ ማድረግ ያለባችሁ ዶክመንቶች ናቸው። ገቨርንመንት ኤምፕሎይ ኦርጋናይዜሽን አይዲ፣ የቀበሌ አይዲ ሊሆን ይችላል። እነዚህን አፕሎድ ማድረግ አለባችሁ። ሁለተኛው ደግሞ አውተንቲኬትድ የሆነ በርዝ ሰርቲፊኬት፣ አውተንቲኬትድ የሆነ በርዝ ሰርቲፊኬት ያስፈልጋችኋል። እሱንም ሁለቱ ኢምፖርታንት ናቸው ወይ ደግሞ አስፈላጊ ናቸው። ስለዚህ አፕሎድ ስታደርጉት እንደምታዩት ከለሩ ይቀየራል፣ ከቀይ ወደ ግሪን ከለር ይሆናል። እነዚህ ግን ኦፕሽናል ናቸው። አዘር ዶክመንት እና ኦፕሽናል ዶክመንት የሚባሉትን ባትሞሉትም ኔክስት ማለት ትችላላችሁ ማለት ነው። ከዛ በኋላ ቀጠሮ የምታስይዙበት ነው አፖይንትመንት። አራተኛው ስቴፕ አፖይንትመንት ላይ ያው የት ነው አፖይንትመንት ማስያዝ የምትፈልጉት? ክፍለ ሀገር ካላችሁ የክፍለ ሀገር ከተማዎችን መምረጥ ትችላላችሁ። ለምሳሌ አዳማ፣ አርባ ምንጭ፣ ባህር ዳር፣ ባሌ ሮቤ። እነዚህ ላይ ለእናንተ የሚቀርበውን ኤሪያ ማስገባት ትችላላችሁ ማለት ነው። ስለዚህ ቃሊቲ ብዬ መርጫለሁ። ደን ቀኑን አፖይንትመንት ዴቱን ያስመርጠናል። እዚህ ጋር እንደምታዩት አፖይንትመንት ዴቱ አቬለብል የሆነው እንደምታዩት ፌብሩዋሪ 20 ነው ወይም ደግሞ የካቲት 13 በእኛ የካቲት 13 ላይ ነው አክቲቭ። ሌሎቹ አክቲቭ ከሆነ ውጭ ያሉት እነዛ አይሰሩም ማለት ነው። ቀጠሮ ማስያዝ አንችልም። ስለዚህ ማስያዝ የምንችለው ለየካቲት 13 ነው ማለት። ስለዚህ የመጀመሪያውን 20 በእርግጥ እናንተ በሚመቻችሁ ማስያዝ ትችላላችሁ። ከፈለጋችሁ 28 ላይ ከሆነ 28 መምረጥ ትችላላችሁ። ነገር ግን ሞር እንዲቀርብላችሁ የመጀመሪያውን 20 የምትለዋን የሚለውን እንመርጣለን። ከዛ በኋላ ታይሙን ሰዓቱን ጠዋት ላይ የሚመቻችሁ ከሆነ ሞርኒንግ ላይ ከዚህ እስከዚህ ሰዓት የሚለውን ትመርጣላችሁ።
ከሰዓት ላይ ደግሞ ከሆነ ከዚህ እስከዚህ የሚለውንም ከሰዓት አፍተርኑን ላይ ሰሌክት ማድረግ ትችላላችሁ ማለት ነው። መጨረሻ ላይ እንደምታዩት የሞላነውን ኢንፎርሜሽን በዚህ መንገድ ሎድ አድርጎ ያሳየናል ማለት ነው። እስካሁን ድረስ የሞላነውን ኢንፎርሜሽን ዲስፕሌይ ያደርግልናል ማለት ነው። ከዛ በኋላ የሚኖረው የመጨረሻው ስቴፕ ክፍያ መፈጸም ነው። ስለዚህ ክፍያ ለመፈጸም የሚቀጥለውን ስቴፕ መከተል አለባችሁ። እዚህ ጋር ስክሪን ላይ የምታዩት የ20 ሺህ ብር ነው የሚለው፣ ነገር ግን እኛ መደበኛ ስለሆነ የሞላ ነው 5000 ብር የሚል ነው የሚያመጣልን። ይሄኛው ኔትወርክ ስላስቸገረኝ የባለፈውን ስቴፕ ነው በዚህ ላይ ደገምኩላችሁ። ነገር ግን እዚህ ጋር ለውጡ ምንድነው ተመሳሳይ የሆነ ስቴፕ ነው የሚጠቀመው። ከዛ ጋር ያለው ልዩነት የብር ልዩነት ብቻ ነው ማለት። ስለዚህ በዚህ ተመሳሳይ ስቴፕ መሰረት መክፈል ትችላላችሁ። ይሄንን ስቴፕ ተከትላችሁ መፈጸም ትችላላችሁ ስላለብን ነው። ከዛ የመጨረሻው ስቴፕ ፔመንት ነው። እዚህ ጋር እንደምታዩት 20000 የኢትዮጵያ ብር እንከፍላለን። የተለያዩ የመክፈያ አማራጮች አሉት። በንግድ ባንክም ቴሌ ብር መክፈል እንችላለን፣ በሲቢ ብር መክፈል እንችላለን። ከነዚህ መካከል አንደኛውን ከመረጥን በኋላ ከታች ኮንቲኒው የሚል አማራጭ አለ። ለምሳሌ ሲቢ ሞባይል መርጫለሁ፣ ደን ኮንቲኒው እላለሁ። ወዲያው ሜሴጅ ይገባልናል የማመልከቻ ባርኮድ እንደተላከና በዚህ ባርኮድ መሰረት ክፍያውን በ48 ሰዓት ማልፈጽም ከሆነ ሂደቱ እንደሚሰረዝ የሚናገር ነው። በፊት 48 ሰዓት የነበረው የክፍያ ሰዓት አሁን ላይ በአንድ ሰዓት ውስጥ ክፍያውን መፈጸም አለባችሁ። ስለዚህ ሬጂስተር እንዳደረጋችሁ በአንድ ሰዓት ልዩነት ውስጥ ክፍያውን ፈጽማችሁ መጨረስ አለባችሁ ማለት ነው። እንዲሁም ወደ ኢሚግሬሽን ቢሮ ስትሄዱ መርሳት የሌለባችሁ ነገሮች አሉ። የመጀመሪያው ቅድም ሞልተን የጨረስነውን ፎርም ፕሪንት አድርገን ሃርድ ኮፒ መያዝ ያስፈልጋል። ሁለተኛው የፋይዳ መታወቂያችሁ ማንዳቶሪ ስለሆነ ፋይዳ መታወቂያ መያዝ እንዳትረሱ። ሶስተኛው የከፈልንበትን ሪሲት መያዝ አለብን። የመጨረሻው ጉርድ ፎቶ አትሊስት 3 ወይም ደግሞ 2 ይዘን መሄድ አለብን። እንዲሁም ይህን አገልግሎት የምታገኙት ጎተራ የሚገኘው የኢሚግሬሽን ቢሮ ብቻ እንደሆነ እንድታውቁ ይሁን። በእርግጠኝነት በዚህ ቪዲዮ ብዙ እንደተጠቀማችሁ አምናለሁ። በቀጣይም እንደዚህ አይነት አዳዲስ መረጃዎች ሲለቀቁ፣ በተለይ ከፓስፖርት ከኢሚግሬሽን ጋር በተያያዘ ኢንፎርሜሽኖች ሲለቀቁ ወዲያው ስለምለቅላችሁ ይህንን ቻናል ሰብስክራይብ እንድታደርጉ፣ እንዲሁም ይህ ቪዲዮ ከተጠቀማችሁ ደግሞ ላይክ፣ ሼር እንድታደርጉት እንዲሁም ኮመንታችሁን እንድጽፉ ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ቻው።